ነበር የተባለ መረጃን በዚህ ሰዓት ልንገራችሁ ጠይቁኝ የነበሩና በጣም ሲወራ መዲናችን አዲስ አበባ አንጋፋዎቹ እግር ኳስ ተጫዋቾች አሁን በተጠናቀቀ የሻምፒየንስ ሊግ የሩብ ፍጻሜ ጨዋታ ባርሴሎናና ፒኤስጂ ወደ ቀጣይ ዙር ማለትም ወደ ግማሽ ፍጻሜ መቀላቀል። ዛሬ ጨዋታ ፒኤስጂ በአስቶን ቪላ 3-2 ቢሸነፍም ነገር ግን በድምር ውጤት 5-4 በማሸነፍ አስቶን ቪላን ወደ ግማሽ ፍጻሜው ተቀላቀለ። ባርሳም እንዲሁ በዶርትመንድ 3-1 በዛሬው ጨዋታ ላይ ቢሸነፍም ነገር ግን በድምር ውጤት ዶርትመንድን 5-3 በማሸነፍ ወደ ቀጣይ ዙር ማለትም ወደ ግማሽ ፍጻሜው ተቀላቀለ። ዛሬውን ጨዋታ እኔ ያየሁት የአስቶን ቪላና የፒኤስጂ ነበር። ይሄ ጨዋታ ያመለጣችሁ ሰዎች የእውነት ሊቆጫችሁ ይገባል። በአዲስ አበባ በየአካባቢው የሚገኙ የታክሲ ተራ አስከባሪዎች በአዲስ ሊተኩ ከተማ አስተዳደሩ ስር በየወረዳቸው በጥቃቅንና አነስተኛ ዘር ከ2003 ዓ.ም ጀምሮ በመደራጀት ላለፉት 14 ዓመታት ታክሲ ተራ ማስከበር ስራ የተሰማሩ ወጣቶች ከዘርፉ በመውጣት ሽግግር ለማድረግ መስማማታቸው ለወረዳቸው እንዲያሳውቁ የተለየ ቀነ ገደብ ተቀምጦላቸዋል። በአዲስ አበባ ከተማ በሁሉም አካባቢዎች የታክሲ መጫኛና ማውረጃ ስፍራዎች ላይ የተሰማሩ በሺዎች የሚቆጠሩ ተራ አስከባሪዎች በሌሎች በተደራጁ ወጣቶች እንደሚተኩም ታውቋል። ስለሆነ የተሰማሩ ወጣቶች ወዴት እንደምንሄድ አናውቅም ያሉ ሲሆን አዲስ አበባ ከተማ ስራና ክህሎት ቢሮ በበኩሉ በየሁለት ሳምንቱ መተካት ግዴታ ነው ሲል ተናግሯል። እንዲሁም የአዲስ አበባ ከተማ ትራንስፖርት ቢሮ የእኛ ስራ ተደራጅቶ የመጣልን ወጣት መመደብ ብቻ ነው። ብዙዎች በጉጉት በሚጠብቁት የዛሬ ምሽቱ የሻምፒየንስ ሊግ የግማሽ ፍጻሜ ጨዋታ በሳንቲያጎ በርናቦ አርሰናልና ሪያል ማድሪድ ይገናኛል። መጀመሪያው ዙር ጨዋታ አርሰናል 3-0 በማሸነፍ የ3 ጎል አድቫንቴጅ ይዞ ነው ወደዚህ ጨዋታ ማድሪድም ይህንን ጨዋታ ገልብጦ ወደ ቀጣይ ዙር ለማለፍ በ4 ወይም ደግሞ ከዛ በላይ ጎሎች ልዩነት ማሸነፍ አለ። ለመጨረሻ ጊዜ አርሰናል 3 ጎል የገባበት ከ1 ዓመት ከ6 ወር በፊት ዲሴምበር ላይ በሉተን ታውን ነበር። ምንም ጨዋታ አርሰናል አልተሸነፈም፣ 4-3 አሸንፎ አርሰናል ደግሞ ለመጨረሻ ጊዜ በ3 ጎል ልዩነት የተሸነፈው ከ3 ዓመት በፊት በብራይተን። አርሰናል የሚን ውጤት አስጠብቆ መውጣት ከቻለ በታሪኩ ለሶስተኛ ጊዜ ወደ ግማሽ ፍጻሜ ይቀላቀላል። ግን ምንም ቢሆን ማድሪድ ነው ተደጋጋሚ ጊዜ ኃያልነቱን አስመስክሯል። ይሄም ጨዋታውን ተጠባቂ ያደርጋል። ነገር ግን እኔ እንደግሌ ማድሪድ ይሄን ጨዋታ ገልብጦ ወደ ቀጣይ ዙር ያልፋል ብዬ አላም። አርሰናል ወደ ቀጣይ ዙር ይቀላቀላል ብዬ አስባለሁ። እናንተስ ምን ታስባላችሁ? ሀሳባችሁና ግምታችሁን ኮሜንት ላይ አሳውቁ። አሁን በተጠናቀቀ የሻምፒየንስ ሊግ የሩብ ፍጻሜ ጨዋታ ባርሴሎናና ፒኤስጂ ወደ ቀጣይ ዙር ማለትም ወደ ግማሽ ፍጻሜ መቀላቀል። ዛሬ ጨዋታ ፒኤስጂ በአስቶን ቪላ 3-2 ቢሸነፍም ነገር ግን በድምር ውጤት 5-4 በማሸነፍ አስቶን ቪላን ወደ ግማሽ ፍጻሜው ተቀላቀለ። ባርሳም እንዲሁ በዶርትመንድ 3-1 በዛሬው ጨዋታ ላይ ቢሸነፍም ነገር ግን በድምር ውጤት ዶርትመንድን 5-3 በማሸነፍ ወደ ቀጣይ ዙር ማለትም ወደ ግማሽ ፍጻሜው ተቀላቀለ። ዛሬውን ጨዋታ እኔ ያየሁት የአስቶን ቪላና የፒኤስጂ ነበር። ይሄ ጨዋታ ያመለጣችሁ ሰዎች የእውነት ሊቆጫችሁ ይገባል። ብዙዎች በጉጉት በሚጠብቁት የዛሬ ምሽቱ የሻምፒየንስ ሊግ የግማሽ ፍጻሜ ጨዋታ በሳንቲያጎ በርናቦ አርሰናልና ሪያል ማድሪድ ይገናኛል። መጀመሪያው ዙር ጨዋታ አርሰናል 3-0 በማሸነፍ የ3 ጎል አድቫንቴጅ ይዞ ነው ወደዚህ ጨዋታ ማድሪድም ይህንን ጨዋታ ገልብጦ ወደ ቀጣይ ዙር ለማለፍ በ4 ወይም ደግሞ ከዛ በላይ ጎሎች ልዩነት ማሸነፍ አለ። ለመጨረሻ ጊዜ አርሰናል 3 ጎል የገባበት ከ1 ዓመት ከ6 ወር በፊት ዲሴምበር ላይ በሉተን ታውን ነበር። ምንም ጨዋታ አርሰናል አልተሸነፈም፣ 4-3 አሸንፎ አርሰናል ደግሞ ለመጨረሻ ጊዜ በ3 ጎል ልዩነት የተሸነፈው ከ3 ዓመት በፊት በብራይተን። አርሰናል የሚን ውጤት አስጠብቆ መውጣት ከቻለ በታሪኩ ለሶስተኛ ጊዜ ወደ ግማሽ ፍጻሜ ይቀላቀላል። ግን ምንም ቢሆን ማድሪድ ነው ተደጋጋሚ ጊዜ ኃያልነቱን አስመስክሯል። ይሄም ጨዋታውን ተጠባቂ ያደርጋል። ነገር ግን እኔ እንደግሌ ማድሪድ ይሄን ጨዋታ ገልብጦ ወደ ቀጣይ ዙር ያልፋል ብዬ አላም። አርሰናል ወደ ቀጣይ ዙር ይቀላቀላል ብዬ አስባለሁ። እናንተስ ምን ታስባላችሁ? ሀሳባችሁና ግምታችሁን ኮሜንት ላይ አሳውቁ።